ሰይፉ ፋንታውን ኢቢኤስ ቴሌቪዥንና ድርሹ ዳና ምን አጥፍተው ነው በታዋቂዋ ቲክታከር ቅሬታ የቀረበባቸው? ሳምንት ትዝ የሚላችሁ ከሆነ አንዲት እናት ዜብራ መንገድ ላይ መሀል አደባባይ ላይ ምጥዋው ደርሶ ልጇን መገላገሏን እንግዲህ በዚሁ ፕሮግራማችን ላይ አሳይተናችሁ ነበር። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን፣ በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል? ግን ሜካፑን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ወይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሹ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንደ ዛሬ ታልቅስ ተዋል እና እንግዲህ ይሄ ፓርት ነው አሁን ውዝግብ ያስነሳው እሷ መልስ የሰጠችበት ማለት ነው። ባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ በጣም ነው የገረመኝ። ላይቭ ምጥ ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየት አለችው። ነገር ምንድነው በዚህ ዙሪያ ምንድነው የሰጠችው መልስ የሚለውን ደግሞ ከራሷ ቲክታክ ፔጅ ላይ ላሳያችሁ። እንደምታዩት ማሳሰቢያ ለሰይፉ ኦን ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ይላል። ኢቢኤስ ላይ ፕሮግራሙ ስለተላለፈ ለኢቢኤስ ማኔጅመንት የሐሰት መረጃን የማስተካከል ቪዲዮን የማንሳትና ይፋዊ ይቅርታ የመጠየቅ አስቸኳይ ማሳሰቢያ ይላል። ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሐሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታል። እንዴ ማንን ነው ይቅርታ የሚጠይቀው? አድርሱልኛ። ማንን ነው ይቅርታ የሚጠይቀው? ማን ነው? እዩ አድርሱልኝ። አንቺ አይደለ እንዴ ቪዲዮ ፖስተችው ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏ መጽሐፍ አጠበች ያለ ዝምባ ሄጂ እካክ እንዴ አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማንም ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልጣሚ ምንድን ነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጠሽ በቪው ስለሚከፈል ስለምታውቂ መተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እኔን እስኪ ክሰሺ። እዚሁ ነው ያለሁት።
የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር። አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንደ አንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። እስቲ እኔን ስትከሺ ልይሽ፣ እኔን ክሰሽኝ እስቲ፣ እኔን እስቲ ማስጠንቀቂያ አሰጭኝ በምታውቂያቸው፣ እኔን እስቲ የሆነ ነገር አስቢኝ። አንዳንዴ ክብር አይወድላችሁ መረን። አረ እኔን እስቲ አድርጊ። ይሄ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔር ባትፈሪ እሙሙ ታሳይ ነበረ ለገንዘብ ክፍያ። ይሄን አይደል ያደረግሽው? ይሄን አድርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፌያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው ቪዲዮ ነበረ። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች። ለምን ዘጋሽ ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። ባሏማ ባልማ ቢሆን እንደወንድ ወንድ ቢሆንማ ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ወንድ አይደለም ወንድ ቢሸትማ ሚስቱ እንደዛ እንደፈለገ ስትበላጭቀት ዝም አይል። የእሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የእኛ ሚስቶች ወጥተው ለምን አይበላቀጡም? የእኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉም? እኛ እኮ የሌላ ዜጋ ነው ላ ያገባ ሲበላቀጡ ለምን አታዩ? ያዙ ሊቀቁኝ ሲሉ ለምን አታው? ወንድ የማይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ትንፍች የሚል ወንድ የለም። የለም፣ ችግሩ ነው። ስለዚህ በጣም ማዝነው አንቺ ተበላቅጠሽ ለፖሰችው ምጥሽን አደባባይ ለፖሰችው ስለተቀለደ ክስና ይቅርታ ፈልጋል። ባናትሽ ተተከይ ቆዳ ገንዘብ አምሮት ሊደፋሽ ስለሆነ ነው። የምታስተዳድሩት ሴቶች ስለሆናችሁ ነው። ወንዱ እንደፈለገች ብትሆኚ ትንፋሽ የማይናገረው በዛ፣ ትንፋሽ የማይናገረች በዛ እንጂ ምጥ እንዴት ነው አደባባይ ላይ ቪዲዮ የሚፖሰተው? የትኛው ኢትዮጵያዊ ነው ያደርገው? የትኛው ኢትዮጵያዊ ነው እንደዛ ሲንበላጠጥ ያየው? አላየንም። ስለዚህ ጭራሽ አንቺ ድርሹን ልትከሺ ኢቢኤስን ማስጠንቀቂያ ልታወጪ ምናምን በአናትሽ ተተካ ያልኩሽ እኔ ዱቄታ ወረኛ። ኢትዮጵያ ያሉትን ብቻ ማስፈራራት። ኢትዮጵያ እኔ አሜሪካ አለሁ። እስቲ ትሞክር። እኔ አሜሪካ ነው ያለሁ። ቆሻሻ አሁን ሳየው እኮ ነው ደሜ የፈላው። ጭራሽ ልትከስይ ድርሹ ዮኒ ማኛ አለልሽ። እኔ ረግጥልሻለሁ እስከ ቅራት ድረስ እንዴ። በልጆችሽን ነግደሽ የለ እንዴ ሶሻል ሚዲያ ላይ እስኪ በቃሽ ድረስ ልጆችሽን እያሳየሽ ቡጥቡጥ አድርገሽ አይደል እንዴ በላሽው አይደል እንዴ? ምንም ማያውቁ ልጆችን አምጥታችሁ እዚህ ላይ ስሸቅሉበት ነው የምትውሉ ቆሻሾች። It's open, son. It's open. Sorry.